ነው ማትተውት? ለምን ህይወቱን እንዲኖር አትፈቅዱለትም? በቃ ተውት፣ ከህይወቱ ውጡ። እንዴ የራሳችሁን ህይወት ኑሩ፣ የራሳችሁን ላይፍ ኑሩ። ኦ ማይ ጋሽ ኦ ማይ ጋሽ ቡዜ እንግዲህ ቡዝነሽ ዛሬ ንድድ ቅጥል ልርርድብን ብላ መታ ከወንድሜ ህይወት ውጡ። አዎ ውጡ። እንዴ ምን ትሰራላችሁ? ውጡ። እንግዲህ ማን ነው ውጡ እየተባለ ያለው? የአብርሃም ተከታይ ናቸው ወይስ እነዚህ መተው ከአብርሃም ጋር ዘመዶች እኮ ናቸው። በነገራችን ላይ ብዙዬ ማለት ነው እንዴ ልችና እየተዋወቅን ተላለቅን አሉ። የአጎት ቤት የአክስት ቤት ናችሁ እና ታዲያ እንደዚህ ሚዲያ ላይ ወታችሁ ልካችሁ ስትነጋገር እኮ ደስ ትላላችሁ። እንደው በዛውም የመጣ ስራችሁ ምን እንደሆነ ነገሩ እውነት ነው ምናችሁ እንዴ እሱ የእናንተ ህይወት ከማቅናት ውጭ ምን አድርጓል? ሌላኛው ደግሞ ከዚህ በፊት በአብርሃምና በሩታ ህይወት ገብታችሁ እንዳደረጋችሁት አሁንም ማድረግ ትፈልጋላችሁ። ለምንድን ነው ይሄ ነገር? ከዚህ በፊት ህይወቱ በጥብጣችኋል እና ከዚህ በፊት የነበረው ህይወት ፈርሰዋል ነው እያልሽ ያለሽው? ትዳሩ ፈርሰዋል፣ አብርሃምና ሩታ ተፋተዋል፣ የበጠበጣችሁት እናንተ ናችሁ እያልሽ ነው። እኛ ተመልካቾችን የበጠበጥ ነው። ምክንያቱም ባንደግፋቸው ኖሮ ልካቸው ገብተው ይኖሩ ነበረ ማለት ነው። አዎ አንገታቸው ደፍተው ፈጣሪያቸው የረዘቃቸውን እየበሉ እየጠጡ ይኖሩ ነበር። ያጨማለቅናቸውም እኛ ነን ማለት ነው። እና ቤተሰብ ላይክ እያደረጋችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ ሙስሊም እህት ወንድሞቼ ሁላችሁም እንኳን ያደረሳችሁ። መልካም በዓል ይሁንላችሁ። በያላችሁበት ሀገራችሁ ገብታችሁ ደግሞ የምታሳልፉ ያደርጋችሁ። እውነት ለመናገር በዓል ሲደርስ እኮ ያበሳጫል፣ ሰው ሀገር ላይ ማለት ነው። እንዴት እንደሚያበሳጭ እንዴት እንደሚያናድድ ጽዳቱን፣ ልብስ ጠቡ፣ ልብስ ተኩሱ፣ ቤት አጽዱ፣ ግድግዳ ጠቡ፣ ሶፋ ወልዌ፣ ማስታወት ወልዌ፣ ጠረጴዛዎች እቃ አጥባችሁ ምንድን ነው ዶላብ አይደል? ሌኮች ነው እሱን እንደዚህ በለውም እንደዚህ አጽዶ ለራሳቸው ፋዝነጥ ብለው ይውላሉ። እኛ ግን አፈርደቼ እያስበሉን ይውላሉ ማለት ነው። ጋይስ እንግዲህ አልታደልንም። እንግዲህ ሀገራችን ገብተን ደግሞ የምንታደል ያደርገን ማለት ነው። ሌላ ምንም አልልም። እውነት ለመናገር ግን ፈጣሪ ናችሁ። እንደኔ እናንተን ወጥታችሁ ሀገራችሁ ላይ የምታሳልፉ ያደርጋችሁ። እኔ ረመዳንና ኢድን አሁን ይሄኛው ኢድ ነው ማሳልፈው እዚህ ማለት ነው። እዛ በጣም ነበር የሚያስጠላኝ። 3 በጋርደው 4 በጋርደው አምጥተው በማግስቱ አፈር ደቼ ነበር የምበላው። በዛ ላይ ኮላሊቲ ሊፈነዳ ይደርስ ነበር እና ከዛ ሁሉ ብቻ አልሐምዱሊላ። በዛ ላይ ደግሞ 2 ዓመት 3 ዓመትም ስሩ እዛ ቤት እንትን ይባል ምንድነው? ኧረ እናንተ ፈርሙ ትባላላችሁ፣ ትፈርማላችሁ ደሞዝ እየተሰጣችሁ ማለት ነው። ከዛ ያንን ደሞዝ የተከፈለበትን ይቆጥሩታል። ከ2 ዓመት በኋላ እኔ 3 ዓመት ሰርቼ የ3 ዓመቱ ደሞዝ የከፈሉኝ 2000 ሪያል ቆጥረውታል። እና ይሄንን አክል ከፈልን ምን አደረግሽ ሀገርሽ ላይ ይሉኝ ነበረ። እና ምቀኛሞች ናቸው። ብቻ ለሀገራቸው ያብቃችሁ ቤተሰብ። ሌላኛው ወደ ቡዝነሽ ልመለስና እንግዲህ ቡዝነሽ ተናዳ ተቃጥላ ረርድብን ብላ ከወንድሜ ህይወት ውጡ፣ ምን ያደርጋችሁ እናንተ እንድትለወጡ ነበር እያደረገ ያለው እንጂ ምን አድርጓል ይሄ ልጅ ብላ ያው በስሜት ሆና እየተናገረች ነበረ ማለት ነው። እና ቡዜ በስከ ህይወቱ ውጡ እምትይው እኛ ምን እናደርጋችሁ? እኛ ወዳችሁና ፈቅዳችሁ መጣችሁ። ትልቁም ትንሹም ውሸት መዋሸት ጀመረ። ውሸት ተነቅሎ አልወጣም ከዚህ ቤተሰብ ውስጥ እንዴ እኖራት አለው እንጂ ከዚህ ቤት ንቅንቅ ካልኩኝ ይኸው ሞቼ ይገኛለሁ አለ። ውሸት አልወጣም አለ። እሺኝም ደግሞ እናንተ ተከተል እኛም ማጋለጥ ጀመርን። አንፈልግም። ሌሎቻቸውም እየዋሹ ነው። ነገር ግን ከህይወቱ ውጦ እያልሻቸው ያሉት ማን እንደሆነ ይታወቃል። ግን ቡዜ ማለት ነው በውሸት ማለት ነው ተናዳችሁ ተቃጥላችሁ ስትሰዳደቡ ስትናገሩ የሆነ አታፍሩም እንደ እኔ ሰቅ ይዘኝ ነበረ ቤተሰብ። እኔ ስቃለሁ፣ የምር ስቃለሁ። እኔ በውሸት አንቺ እንደዚህ ምናምን ኧረ ወደዛ እንዴ ምንድነው ይሄንን አክል ደግሞ እንኳን አደረሳችሁ ብለሻል። እንኳን አብራ አደረሰን። እናመሰግናለን ቡዜ ማለት ነው። እንኳን አደረሳችሁ። ዛሬ የአረፋ ዋዜማ ነው ብላ እንግዲህ መግቢያው ላይ ከውስጥ አይቼዋለሁ። እንደ ትልቅነትሽ ተከብረሽ ኑሪ አልሽ፣ እምቢ አልሽ። አሁን የልዱ ጀነን ብላ እየኖረች ነው። አንቺ እዚህ ጋር ኧረ ዶላር አይሸውድሽ ተይ። እውነት ዶላር በአፍንጫሽ ጥንቅር ብሎ ይውጣ። የምሬን ነው ምልሽ። በቀን ትልቅ ሰው ነሽ። እንደ ትልቅነትሽ ተከብረሽ እንደ የልዱ ሁኚ። እንዴ ሌላ ትዳር ከመጣለሽ ያዢ።
አይ አልፈልግም ልጆች ያሳድጋለሁ የምትይ ከሆነ ከልጆችሽ ጋር ፈታ ዘና እያልሽ ኑሪ። አንዳንዴ ወንድምሽና ይኸው ሩታለች ቪዲዮ ያሰሩሽ አለቀ። ምንድነው ይሄንን አክል በውሸት መከራከር፣ በውሸት መጨቃጨቅ? ኧረ ደዛ እኛ ራሱ ሰልችታችሁናል። ለማንኛውም በአብርሃም ህይወት የገባ የለም። የበጠበጣችሁን እናንተ ናችሁ። ብጥብጥ አሁን ለማን መልስ እየሰጠች እንደሆነ እኔ ገብቶኛል። ቤተሰብ እንደዚህ በሩታ ዙሪያ እያመጡ ይቅርታ እየጠየቁ ለነ ፈረንጁ፣ ለነ ኤፍሬም፣ ለነ ምናምን፣ አንዳንዱ ደግሞ ለተመልካችም ልክ ልኩ ንገሪኝ። በቃ ምን አገባችሁ? አብርሃምና ሄርሜላስ ለምን ትደግፋላችሁ? አብርሃምና ሩታ ለምን ትደግፋላችሁ ብለሽ ልክ ልካችን ንገሪን። አለቀ። እውነት ለምንድን ነው የምትከራከሩ? ምን አገባችሁ? የራሳችሁ ህይወት ኑሩ አትይንም? አዎ ይሄ ነው ብት የሚያዋጣሽ። የምሬ ነው። እኔ አንድ ቀን እንደዚህ ቢል አንድ ዩቱበር ወጥቶ በቃ እንደው ሸልመው ነበረ። አዎ ይሄ ነው። ምክንያቱም ውሸቱም እውነቱም ተደባልቆብናል። እየደገፍን ነው ያለ ነው። ለማንኛውም አይዞሽ፣ አትናደጂ። ይሄንን ያክል የእኔ እናት እንዲህ ስኳር በሽታና ደም ግፊት በዝቷል በአሁኑ ሰዓት። ይጥልሽና ደግሞ ላንቺ እንትን እንበል እንዴም ኤፍሬም ጸበል ውሰዱት እየተባለች ይገኛል። ኮሜንት ስር እንደ እውነት ለመናገር የተደፈነው እምራችሁ ፈጣሪያችሁ የምታምኑትን ፈጣሪ ይክፈትላችሁ። እውነት ይክፈትላችሁ፣ ይክፈቱላችሁና የራሳችሁ የምታስቡ ያደርጋችሁ እንጂ ከአብርሃምና ከሄርሜላ ወደፊት እያላችሁ እንድትኖሩ አልፈልግም። ደግሞ እንደዚህ የዘቀጥና የወረደ ህይወት እንድትደግፉ፣ የዘቀጥና የወረደ ህይወት እንድትከተሉ፣ የወረደና የዘቀጠ ህይወት እንድትመኙ አልፈልግም። የምሬ ነው ብላችሁ ወላሂ እንደው አረብ ሀገር ያለችን ዜድ አእምሯ ክፍት አድርጋ የራሷን እያሰበች የራሷን ትዳር የራሷን ወደኋላ ህይወቷን ልጆቿን እንዴት ማድረግ እንዳለባት ወደኋላ ሀገር ገብታ ምን መስራት እንዳለባት እንድታስብ ነው የምፈልገው። ምኞቴ ይሄ ነው ለእናንተ እንጂ እዚህ ጋር አብርሃምና ሄርሜላ ወደፊት በውሸት አብርሃምና ሄርሜላ ተጋቡ፣ ሩታ ከህይወቱ ውልቅ ብለሽ ውጪ፣ ማነው ኤፍሬም እንደዚህ በል፣ ይሄ የተረገመ የወንድም ጠላት እንደዚህ ምናምን። እነሱ እኮ አውቀው እኮ ነው የሚሰሩት ይሄ ነገር። በነገራችን ላይ እናንተ ተናዳችሁ ተቃጥላችሁ እንደምትደግፏቸው ደግሞ ይስቁብናል። እውነት ፈጣሪ ፍረዳችሁ እናንተ ዩቱበሮች፣ ፈጣሪ ፍረዳችሁ። እውነት ተመልካች እኮ እውነት መስሎት እንደ በግ እያለ ይከተላል። እነሱ በዚህ በኮሜንት በምን በንግግራችን እነሱ ይስቃሉ። እኔ እንደሆነ መቼም አታገኙኝም መቼም። እኔ እናንተ ሄርሜላና አብርሃም ተጋቡ፣ ትክክል ናችሁ፣ ሩታ ጥፋተኛ ናት ብዬ መቼም አልናገርም። ምክንያቱም ውሸታም ስለሆናችሁ፣ ውሸት እየዋሻችሁ ስለሆነ። ገባችሁ አይደለም? ውሸት ስለሆነ እያሰራጫችሁ ያላችሁት። ሌላኛው ሰው ራሱ እኮ ትዳር እንዳያገባ እናንተ። ኧረ የአረብ ሀገር እህቶቻችን ትዳር እያዙበት እንዴ! እውነት ትዳር እንደዚህ ከሆነ ጠንቀር ብሎ ይቅር እንዲል አታድርጓቸው። የፈጣሪ ያለ እንደ ሩታው እባክሽ አንቺም እንደዛ አድርግልን። ኧረ ተው፣ ኧረ ፈጣሪያቸውን ፍሩ የምር። ብዙም ደግሞ ውሸት አትዋሽ። አንቺ ትልቅ ሰው ነሽ። በቃ ተው፣ እንደዚህ አይነት ነገር ይቅርባችሁ ብለሽ ወደ ራሳቸው እንዲመለሱ አድርጊ። ሰው አመታት ሁሉ በትዳር ይነግዳል። ደግሞ ያስጠላል በጣም። ቤተሰብ ሰላም ሁኑልኝ።